የዘላለም ሕይወት ለተቀበሉት ሁሉ ነው የሚሰጠው። ግን የተቀበሉት ደግሞ ካጠፉ በደሙ እንደገና ክርስቶስ የኢየሱስ ደም ከኃጢአት ሁሉ ያነጻል፣ ይነጻሉ። የማይመለሱ ግን ከሆነ ለስጋ ስራቸው አሳልፎ ይሰጣቸዋል። ያው ከእግዚአብሔር ይለያሉ። የኃጢአት ደሞዝ ሞት ነው፣ ይሞታሉ። ግን የዘላለም ሕይወት ግን ይነጠቃል አይነጠቅም? አይነጠቅም። የዘላለም ሕይወት ያለበት ጋር እግዚአብሔር የለም እንዴ? ሙሉ ሰጪው እኮ እግዚአብሔር ነው የዘላለምን ሕይወት። ታዲያ በሁሉ ቦታ የሚገኝ እግዚአብሔር ኃጢአት ስትሰሪ ይሸሻል፣ እዛ ዘላለም ቦታ ደግሞ ኃጢአቱን ሸሽቶ እዛ ደግሞ ይጠብቀዋል ነው ነገሩ። ለምሳሌ ያህል አዳም ከገነት ውስጥ አትንካ የተባለውን ሲነካ እና ሳይነካ እንዴት ነበረ ህብረታቸው? በጣም ጥሩ ሲነካ ጥሩ ጥያቄ አመጣች። ስለ አዳም ሕይወት አስረጅኝ። አዳም ኃጢአት በማይሰራበት ሰዓት ተፈጥሮ በገነት ከእግዚአብሔር ጋር ይመላለስ ነበረ። ልክ ያንን አትንካ የተባለውን ሲነካ እግዚአብሔር ግን አዳምና እግዚአብሔር በመካከላቸው የጸብ ግድግዳ ተፈጠረ። ለምን? እግዚአብሔር ከአዳም ጥፋት ጋር አብሮ መቆም ስለማይችል። ግን አዳም አልነበረም? ነበር አይደል? አዳም አይናገርም ነበር? የዛን ጊዜ እግዚአብሔር የት ነህ ሲለው አልመለሰም? መልሷል። አዳምና እግዚአብሔር ግን ልዩነት ተፈጠረ። ይሰማማሉ፣ አዳምም ያወራል፣ እግዚአብሔርም ይናገራል። ግን እግዚአብሔር እንደቀድሞ ህብረት አላደረጉም። ለዚህ መለየት ማለት እሱ ነው። ከገነት ለምን ተባረረ? አዳም ለምን ከገነት ተባረረ? አትንካ የተባለውን ያንን ስለነካ፣ እግዚአብሔርን ሕግ ስላልጠበቀ። ርስቱ ነበረች፣ የዘላለም ርስቱ አልነበረችም ገነት። ተፈጥሮማ በዛ እንዲኖር ነው እኮ እግዚአብሔር ሰርቶ እንዲቀመጥበት። ታዲያ ከዘላለም ርስቱ የወጣ ሰውዬ እግዚአብሔር አይለየውም፣ የዘላለም ርስቱ አይነጠቅም የምትይኝ ምኑን ነው ታዲያ? ከእግዚአብሔር ተለየ ነው እኮ ያልኩት። ተለየ፣ እግዚአብሔር ተለየ እኮ። ከእግዚአብሔር ተለየ። ቆይ አዳምጪ። ከእግዚአብሔር ተለየ። አንድ ከነበረበት ቦታም ውጣ ተባለ። ሁለት ያቺ ርስቱ ናት። ባያጠፋ ኖሮ እዛች ቦታ የሚኖርባት ናት። ከዛ ታድሶ ወደ መንግስተ ሰማያት ይገባባት ነበር። ነገር ግን ያቺን ርስት የተነጠቀው ከእግዚአብሔር ጋር ስለተጣላ ነው። ስለዚህ ከርስት መጣላት ማለት ከዘላለም ርስቱ ወጥቷል ከዛች ገነት። ያ ማለት ከእግዚአብሔር አልተመለሰም። አዳም የተመለሰው መቼ ነው? ክርስቶስ ሕግ ተሰጠው፣ ሕግንም አልጠበቅንም። እንደገና ክርስቶስ መጥቶ መለሰው። እና ታዲያ ክርስቶስ ነው እንጂ የመለሰው። ታዲያ እዛ ጋር ጽድቅ ሳይሰራ ድረስ ኃጢአት ይሆንበታል፣ ግን የዘላለም ርስት አይነጠቅም የምትይው ታዲያ ምኑን ከምኑ ነው የምታገናኘው? አይ ምኑን ከምኑ ሳይሆን እግዚአብሔር ሁላችንም እንድንጠፋ አይፈልግም። ምንም ኃጢአትም ሰራን ምንም አለ ለአዳም የተነጠቀች ገነት አንቺ አትነጠቂም እንዴ? ይሰጣል። ከእግዚአብሔር ብትጣይ አዳም ከገነት እንደተነጠቀው አንቺ አትነጠቂም? የዘላለም ሕይወት መኖሪያው የት ነው? የዘላለም ሕይወት መኖሪያው የት ነው? አሁን የዘላለም ሕይወት መኖሪያውማ እግዚአብሔር ባለበት ከእግዚአብሔር ጋር አብሮ መኖር ማለት ነው። የት ነው እሱ? የት ነው እሱ? እርሱ ቦታው የት ነው? ህብረት ስታረጋ መንግስተ ሰማያት ናታ። መንግስተ ሰማያት ደግሞ በመካከላችን ከእግዚአብሔር ያለበት ሁሉ መንግስተ ሰማያት ነው ለኔ። ቦታዋን በሚገኝበት ትክክል ነሽ። መንግስተ ሰማያት እሱ ተብሎ ቦታዋን ግን በኋላ ከሞት በኋላ የምንኖር ሰው ቦታ የት ነው? እግዚአብሔር መንግስት ነው እኮ። ቦታ አለው አይደለ? ብቻ ቦታ ልክ እንደ ገነት ቦታ አለው። ይኖራል። እስቲ ንገረኝ አንተ። እሱ ይኖራል። መስፍን ይቀጥል። እግዚአብሔር በሚገኝበት ብለሽ ነው እንደ የምትደክሚው እናትዬ። ክርስትናሽን ይኖራል መልስ እኮ ነው። ምን እንትን አትፈልግ፣ የሆነ ዶክተሪን አትፈልግ። መረዳቴን ነው መያዝ ያለብህ እንጂ እኔ የምኖረው ክርስትና መዳረሻ አለው። እሺ ይሆናል ብዬ አይደለም መለፋው። በክርስትና መዳረሻ አለው። ቀጥሉ ወንድሞች። ሙሉ ስታወሪ መምህራኖቻችንን አክብረሽ ማውራት ከቻልሽ አውሪ በእናትሽ። በቃ ማለት እኔ እዚህ ጋር ሴቶች ሲኖሩ መግባት አልችልም እያልሽ ስማችንን ስታጠፊ ነበር። አዎ እኛ መምህሮቻችንን የሚያከብር ሰው ቁጭ ብለን መስማት ስለማንችል ማለት ነው። በቃ መማር ከፈለግሽ ሰውን ወደ ታችና ወደ ላይ እያደረግሽ አይደለም። በቃ ቃለ ወንጌል እየነገሩሽ ነው። መቀበል ያንቺ ፋንታ፣ አለመቀበልም ያንቺ ድርሻ ነው። ግን ይሄ በትቢት የምንማርበትን መድረክ አይደለም ይሄ። እውነት ለመናገር ትላንትናም ነግሬሻለሁ፣ ከትላንትና ወደም ነግሬሻለሁ። በቃ ካልቻልሽ ከስር ሆነሽ ተማሪ። ባለመቻል አይደል ተናገርኩ ነው።
በቃ መናገር ካልቻልሽ ሙሉ በስነ ስርዓት መናገር ካልቻልሽ አትግቢ። በቃ ይኸውልሽ ስሙኝ ብቻ አይሰራም፣ መስማትም የእናንተ ፋንታ ነው። በቃ መስፍን ያመሰግናለሁ። ምንም መወያየት አይቻልም፣ ምክንያቱም በደቡ አይደለም እግዚአብሔርን ትምህርት የምንማማረው በማስተዋል ነው። ስለዚህ እዚህ ጋር ቆይ ተረጋጊ፣ አዳምጪ እንጂ አዳምጪ። ሀሳብሽን ትገልጫለሽ። በግል ማስተማር ታስተምረኛለህ። እንዴት ተረጋጊና አዳምጪ። እስቲ ይቅርታ፣ ጽሁፉ ሸፍኖኝ አላየሁትም። ይቅርታ መምህር ዘላለም እንኳን ደህና መማማር አንችልም። እየተቀባበሉ ማዋከብ ከሆነ መማማር አይቻልም። ላይ እናንተ እንደምታስቡት ቆይ ሙሉ እህታችን ሙሉ አንዱ ያዋክበናል የምትሉት ራሳችሁን ቤት አለ። ይህንንም ማሰብ አለ። ሙሉ ይሄ ወንጌል አይደለም። አንዴ ቆይ እስኪ አንዴ ቆይ። እንዴ ምን ሆነሽ ነው? አሁን እኔ ምን ሰማሁ መሰለሽ? እስኪ ከእግዚአብሔር ተለይቶ የዘላለም ሕይወት ይገኛል የሚለውን አንድ ማስረጃ ያሳየኝ። ወንድሜ ስለ መዳን ነው ያወራነው እንጂ ሰው ከእግዚአብሔር ከተለየ እግዚአብሔር መንግስት ይወርሳል እያልኩ አይደለም። እየሰማሽ ነው? አንዴ እየሰማሽ ነው? እንዴ ጠየቀኝ፣ መለስኩልህ እኮ። አልመለስሽም። ምንድን ተጠያየቅን መለስኩ። ይቅርታ አንቱ ለማለት አንቺ ለማለት አለማክበር አይደለም። አሁንም እህቶች ይረዱ። አይ ሙሉ አንዴ እንትን እያልኩ አይደለም። ሙሉ ምን ሆነሽ ነው እንዴ? ምንም አልሆንኩም። መልስ ጠየቀኝ፣ መለስኩልህ። አልመለስሽም። ምንድን ነው የጠየኩሽ? ሰው ኃጢአት እየሰራ እንዴት ከእግዚአብሔር አይለይም አልከኝ አይደለ? አላልኩም እንደዛ። አየሽው፣ አልሰማሽም። በቃ ጉዲ። አይ በጣም ችግርሽ እኮ ይሄ ነው። እንደዛ አላልኩም። እሺ ሰው ከእግዚአብሔር ስሚኝ፣ እኔ ያልኩኝ ከእግዚአብሔር ተለይቶ የዘላለም ሕይወትን ያገኛል የሚል አሳየኝ ነው ያልኩሽ። እንደዛ ስትይ ነበረ ቅድም። እኔ ከእግዚአብሔር ተለይቶ የዘላለም ሕይወት ያገኛል ሳይሆን አዳም ነበረ ወደ ሞት ወደ ሕይወቱ አላለፈም ነው ያልኩሽ። ብቻ መልሽ መስፍኔ። ይሄ መልሴ እኮ ነው። እንትን ስጠኝ። ይሄ ሞዴሬተር ጨምርልኝ። አልሰጠኝም፣ ስጠኝ። ሙሉ እየሰማሽኝ ከሆነ እየሰማ አሁን እኮ እንድንማማር ነው። ከእግዚአብሔር መለየት ማለት ምን ማለት ነው? ሙሉ መለየት ማለት አሁን ሞትና መለየትን መለየት አለብን። ሰው ይለያል። ተለይቶ ከእግዚአብሔር እንደገና ተመልሶ እግዚአብሔርን በንስሐ ከመጣ ከእግዚአብሔር መታረቅ ይችላል። ስለመመለስ አልጠየቅኩሽም። አንቺ ጤነኛ ነሽ እንዴ? ምን ሆነሽ ነው እንዴ? መለየት አልከኝ። ከእግዚአብሔር መለየት ማለት እግዚአብሔር አንተ ስትጠይቀው መልስ የማይሰጥህ ነገር ማለት ነው። እንደ አዳም ማለት ነው። መታጣት፣ ከእግዚአብሔር ፊት መታጣት። እሺ፣ ሰው ከእግዚአብሔር ፊት ታጦ የዘላለም ሕይወትን ይወርሳል? የዘላለም ሕይወት የሚሰጥህ አንድ ጊዜ ነው። ስታጠፋ የሚወሰድ፣ ሳታጠፋ የሚመለስ። ቆይ ስንት ጊዜ ይሰጥሻል አላልኩሽም? መዳን አንዴ ነው፣ በእምነት ነው። አንዴ ገብቶኛል። ቆይ አንዴ ስትክድ ደግሞ ስንክድ ይወሰድብናል። አንድ ጊዜ ይኸውልሽ፣ ነገርኩሽ እኮ ከእግዚአብሔር ተለይተው ሰው የዘላለም ሕይወትን ማግኘት ይችላል ወይ አልኩሽ እኮ። ከእግዚአብሔር መለየት ማለት ምን ማለት ነው አልሽኝ ቅድም እንድንግባባ። ከእግዚአብሔር ፊት አለመገኘት፣ ከእግዚአብሔር መለየት ማለት ባለበት አለመሆን። ለምሳሌ ያህል ጥበቃውን አለማግኘት፣ እግዚአብሔርን አለመስማት፣ እግዚአብሔር ሊያደርግልህ ሲመጣ አንተ አለመገኘት፣ እግዚአብሔር ፊት አለመገኘት። እሺ በቃ ሰው ይሄንን አድርጎ የዘላለም ሕይወትን ያገኛል ወይ ነው የምልሽ። የዘላለምን ሕይወት አግኝቷል፣ ግን ከካደ ጥያቄና መልስ ራሱ አታውቂም። በእናትሽ አንቺ እንዴ እንደምን ያለ ሰው ነሽ? በእናትሽ አዋቂዎቹ ናችሁ እናንተ። እየሰማሽ እንዴ? ምንድን ነው የምታወሪው? እዚህ ቤት ደጋግሞ እያስገቡሽ ነው። ግን እነዚህ ልጆች አለማስገባት ይችላል። እኔ ከመስፍኔ ጋር ነው ያወራሁት፣ ግን ሀሳባችሁን ስለምወደው ያው እኔ የመጣሁበት ቤት ስለሆነ። ከባድ ሰው ነሽ አንቺ እንዴ! ከዚህ ጋር እንዴት ነው የምታወሩት እናንተ? መስፍኔ እንዴ! በጣም እኮ አደገኛ ነው ይሄ። ስፕሪቱ በጣም ከባድ እኮ ነው። ግን ዘላለም ርስታችንን አይነጥቀንም ነው እኮ ኮንክሉዥኑ። ከባድ እኮ ነው ወገን። ይሄ እኮ ማለት እንደ ልቡ ሰው በስጋው እንዲኖር ማድረግ እኮ ነው።
በቃ ኃጢአት እንኳን ቢሰራ ሰው ነውና ታስቡ ብሎ ስለሚያስቡ ሰው ሆኖ ማይበደል የለም ስለሚል መጽሐፍ ስለሚታሰብ ኃጢአት እንኳን ብንሰራ የዘላለም ሕይወታችን አትነጠቀንም። ሎጂኩን አያችሁት? በጣም ከባድ ነው። በጣም ከባድ ነው። ምን ለፋው ምን ደክሞ በክርስትናችን ይህችን ርስት መንግስተ ሰማያት ተስፋ አድርገን ለመውረስ አይደለም እንዴ? ሌላ ርስት አለን እንዴ? የለንም። ክርስቲያን የዘላለም ሕይወት የሚያገኝባት ርስቱ እኮ የሚቀመጥባት ርስቱ እኮ ይህች መንግስተ ሰማያት ናት። ለዚህች ነው ሁሉም የሚደክመው እንግዲህ እንዳቅሙ። ታዲያ ይህችን እንዴ በሐዋርያት ሥራ ላይ እኮ መንግስተ ሰማያትን በጭንቅ እንወርሳት ዘንድ ይገባል ነው የሚለው እኮ። እንዲህ እንደ ልብ እየወጣን እየገባን እየተኛን እየተነሳን ይህ ሁሉ ዋጋ መክፈል ለምን አስፈለገ? ለሐዋርያትስ የክርስቶስስ ካሳ ለምን አስፈለገ? እንዲህ ከሆነ እንዴ ትርኢት እኮ አይደለም፣ ያ ድራማ እኮ አይደለም፣ ተከታታይ ፊልም እኮ አይደለም ይሰራልን እንዴ። ያ ሁሉ መከራ እንዲህ ለምንለው መልስ ነው የተከፈለልን ዋጋ። እንደው እኛን ተውን፣ በራሱ በባለቤቱ ላይ መቀለድ አይሆንም። ምን አይነት ካልኩሌሽን ነው የምትሰሩት ለዘላለም ሕይወት? ስመጣ ለፍርድ እንደ ስራው ከፍላለሁ እያለ እግዚአብሔር ምን አይነት ንግግር ነው ከዘላለም ሕይወት ጋር የምታስቀምጡት? ከባድ ነው ይሄ። እንትን እኮ ነው አሁን ቀደም ያሉት ነገር በጣም ግልጽ ነው። እንደፈለገ ለመኖር ሰው ዶክትሪን ይመሰርታል፣ እንደፈለገ ማለት ነው። ምክንያቱም እኔ አሁን ምንም ነገር ባድረግ ከዘላለም ሕይወት አንጻር ዕዳዬ ተከፍሎልኛል የዘላለም ሕይወትን አላጣም ካለ አንድ ሰው በቃ የሆነ ነገር አዘጋጅተዋል ማለት ነው። መጽሐፍ ቅዱስ የማያውቀው እነሱ የመሰረቱት ይሄ ነው። በቃ የእግዚአብሔርን ቃል መሸቀጥ ማለት ይሄ ነው። በቃ እንደገዛ ራስ መተርጎም ለገዛ ጥቅም ቃሉን የሚጠቅሱት ራሱ ከጠቀሱት ለራሳቸው ሀሳብ ግብአት እንዲሆነላቸው ነው። ሰው ወደ ቃሉ ያድጋል ይባላል። ቃልን ወደ ራስ እንዴት ነው ሰው የሚያሳንሰው? ይህ በጣም ነውር ነው። ወደድንም ጠላንም እግዚአብሔር በምህረቱ ድህነትን ሰጥቶናል፣ ልጆቹ አድርጎናል፣ ወደሚደነቅ ብርሃን አሸጋግሮናል። እኛም አባ አባባ ብለን የምንጮህበት የልጅነት ጸጋ ተሰጥቶናል። ገነት ተከፍቶልናል። በቤዛነት የመዳን መንገድን ጀምረናል። እግዚአብሔር ባዘጋጀው መንገድ ላይ ያልተጓዝን ከሆነ ግን እናፈነግጣለን፣ እንሞታለን። ቅድም እኮ የኃጢአት ደሞዝ ሞት ነው እያለ ሰው የኃጢአት ደሞዝ ሞት ከሆነ የዘላለም ሕይወትን አጠም ብሎ መናገር፣ ይሄ ለዚህ ሁሉ መልስ መስጠት አይጠበቅብንም። ያው የአላዋቂ ወሬ ስለሆነ ማለት ነው። እና እኔ ወይ በዛ መንገድ መታየት አለበት። ምልጃ ግን አንዱ ስለሌላው መለመን ማለት ነው። አንዱ ስለሌላው መጸለይ ማለት ነው። ይሄ መጽሐፍ ቅዱሳዊ እውነት ነው። አንዱ ስለሌላው መጸለይ፣ አንዱ ስለሌላው መለመን፣ እርሱ ምልጃ ይባላል። አማላጅ ግን ፐርሰኑ ነው። አማላጅ ማለት አንድን ህዝብ፣ አንድን ነገድ፣ አንድን ወገን ወክሎ በእግዚአብሔር ፊት አቤቱታ የሚያቀርብ ሰው ማለት ነው። ምናልባት እኛ ግብራችን የማይፈቅድልን ከሆነ በእግዚአብሔር ፊት ስለኛ የሚለምንልን ሰው ያስፈልገናል ማለት ነው። ያ አማላጅ ይባላል። ምልጃ ደግሞ ቅድም እንደነገርኳችሁ ነው። አማላጅነት ግን ፕሮሰሱ ነው ወይም ሂደቱ ነው። ለምነው ማስታረቅ ሊሆን ይችላል። የተለያዩትን አካላት ማቀራረብ ሊሆን ይችላል። ተመልከቱ፣ ማስታረቅ ውጤቱ ነው። ምልጃ በራሱ ማስታረቅ አይደለም። በምልጃ ግን እርቅ መፈጸም ይቻላል። ኦኬ፣ ጌታችን ግን አስታርቆናል። እርቅን የፈጸመው ግን በቤዛነቱ ነው፣ በደሙ መፍሰስ። አንድም ቦታ ላይ there is no a single verse በምልጃ ድናችኋል የሚል መጽሐፍ ቅዱስ ላይ የለም። የዳነው በሞቱ በትንሣኤ ነው፣ በደሙ መፍሰስ በስጋው መቆረስ ነው። መጽሐፍ በጠቅላላ የሚናገረው ይሄንን ነውና እሱም በዚህ መልኩ ብንይዝ እጅግ በጣም መልካም ነው። ግን ወደ ወንጌል እውነት እንምጣ። በነገራችን ላይ ፕሮቴስታንቱ በጣም እየሞተ ነው እናውቃለን። አሁን እርስ በርስ እየተጫረሱ ነው። አሁን ሉተራንና ፔንቴኮስታል ተብሎ ደግሞ ቡድን ኢቭን የድቤት ጥሪ ጀምሯል ማለት ነው። በቃ በውሸት ላይ ስትቆም መጨረሻ ከእንዲህ ነው የሚሆን። 500 ዓመት ሳይሞላ 1000 ቦታ ተሰነጣጠቁ። ያው የእኛ ቤተክርስቲያን 2000 ዓመት አስቆጠረች።
በእውነት አምድና መሰረት በክርስቶስ ኢየሱስ ላይ ስለቆመች ማለት ነው። እና ከእውነት ጋር አትጣሉ፣ ከጨለማ ውጡ፣ ወደሚደነቅ ብርሃን ተሸጋገሩ፣ የሞተላችሁን ጌታ አስቡ። እውነት ለመናገር ከሆነ ማለት ነው። እና እንደዛ ነው መምህር ቤተናታ የሚታየኝ። ቅድም ለስጋ ስራ ተላልፎ የተሰጠ ሰው የሚያወራው ወሬ ነው ይሄ። ያልተለወጠ ማንነት ነው። ጌታም እኮ ይላቸዋል እናንተ እርጉማን ከኔ ወግዱ ስላቸው፣ እንዴ ጌታችን ሆይ በስም ድንቅ ድንቅ ነገር አላረግንም እንዴ? ተው ተው እናንተ አመፀኞች ሂዱ ነው የሚላቸው። አሁን እነዚህ ሰዎች ሂዱ ሲባሉ የሚደነግጡት አካላት ናቸው። አሁን እዚህ ላይ የሚያጭበረብሩት ማለት ነው። በራሳችሁ ላይ አትቀልዱ። ወይ ይህንን ነው እኔ ማለት የምችለው። አንተ ፕሮቴስታንት ነህ፣ አሁን ጌታን አግኝቻለሁ ብለሃል። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ፣ እኔም ጌታን አግኝቻለሁ ብያለሁ። አንድ መጽሐፍ ቅዱስ ነው ያለን፣ መረዳታችን የተለያየ ነው። አሁን ተቋማዊ ጥያቄ ካነሳን ካቶሊክ እጠራልሃለሁ፣ ጂሆቫን አነሳለሁ፣ ሞር ብዙ አይነት ክርስቲያን አነሳልሃለሁ። እንድትመልስልኝ ነው የምፈልገው። እሱ ውስጥ መግባት አልፈልግም። እሱ እኔ ቆይ ይኸውልህ፣ ተቋሙን እንተውና ግድ የለም ተቋም ውስጥ ስላለ ነው ስለኔና ስለአንተ እናውራ። ምክንያቱም ተቋሙ አይደለም ነገ ርስተ መንግስተ ሰማያትን የሚወርሰው እኔና አንተ ነን። ተቋሙ የተቋቋመው ለኔና ለአንተ ነው። ከተቋሙ ዞር እንበልና እኔና አንተ ቤተናታኔም እና የሱ ጸጋ አንድ አይነት መጽሐፍ ቅዱስ እያነበቡ ለምንድን ነው የተለያየ መረዳት ያገኘው ሲባል ኦርቶዶክስ ሆኖ ጌታን ካላገኘ፣ ካቶሊክ ሆኖ ጌታን ካላገኘ፣ ፕሮቴስታንት ሆኖ ጌታን ካላገኘ ይልቀቅ አይደለም መልሱ። ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ከጊዜ በኋላ ስያሜ ተሰጥቷቸው ለአስተምሮቻቸው የተሰጠ ስም ነው። እኔ እያልኩ ያለሁት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ አይባልም። መጽሐፍ ቅዱስ ነው። ቅዱስ መጽሐፍ የእግዚአብሔር ሐሳብ ያለበት እግዚአብሔር ለፍጥረቱ በተለይ ለሰው ልጅ የተናገረበት መጽሐፍ ነው። ይሄን መጽሐፍ ቅዱስ ለምሳሌ እኮ ብሉይ ኪዳን እኮ አለ፣ አዲስ ኪዳን ለብቻ አለ። አብዝተው ስለ ጌታ የሚያወራ አዲስ ኪዳን መጽሐፍ ነው። ብሉይ ኪዳን ማንስተን እንደው ለመማማር ብንፈልግ አንድ ሐሳብ ይዘን የተለያየ መረዳት እያያዝን ነው። አሁን ጌታን ማግኘት እንደዚህ ለጊዜው አቆየው። እንዲህ አይነቱን እንዴት ለምሳሌ አንድ ጥቅስ አውጥቼ እኔ እንዲህ ነው የተረዳሁት ብላ አንተ ደግሞ እንዲህ ነው የተረዳሁት ትለኛለህ። መለያየት የለብንም። ሲመጣ ቆይ የሆነ ሰው ሲመጣ ተቋም እያረምኩ ነው እንደነገር የሆነ ሰው ሲመጣ እኔ ነኝ ትክክል ይላል። አሁን ቨርዥኑን አፕዴት እያደረገ የተለያየ ምልከታ መጣ። ይሄ ስህተት ነው፣ ትክክል አይደለም። ለማሳያ እኔ አንድ ጥያቄ አንስቼ እዚህ ጋር ባመጣ አንተም ሌላ እኔም ሌላ ነው የምለው። ለምን ሆነ ንገረኝ ነው። አሁን ተቋሞቹ እንኳን ከጊዜ በኋላ የመጡ ናቸው ነው እኮ ምልክ። መጽሐፍ ቅዱስ አስቀድሞ ከተቋሙ በፊት ነበረ። ያ ማለት ቃለ እግዚአብሔር ነው። አዎ እሱን ያለሁት ይቅርታ ሳወራ ሙት ባታደርጉኝ ደስ ይለኛል። ተከባብረን እንድናወራ ማለት ነው። አክብሬ ስለመጣሁ ቤት እኔ ነኝ የምታረቁ እንድታዳምጠኝ ነው። ሌላ እኔ ኃላፊነት ወስዳለሁ። እኔ ነኝ እያደረኩ ያለሁት እንድታዳምጠኝ ነው። ሐሳቤን ከተረዳኸው ተቋማዊ ነገር አታንሳ። የማንንም ቤተ እምነት ተቋም እንዳታነሳ። ስለ አንተና ስለ እኔ ነው የምናወራው። አሁን ስለ አንድ መጽሐፍ ቅዱስ ስለ አንተና ስለ እኔ ነገሮች ሁሉ በዚህ ላይ የተገለጡ እንዲሆኑ ፈልጋለሁ። ይሄንን አሁን አክብረን አንተም አክብረን እኔም አክብሬ እንቀጥል። እሺ አመሰግናለሁ። ቀደም እያልኩኝ ያለሁት በራሴ ምሳሌ ለመስጠት እኔ አሁን ያለሁበት ቤተ እምነት አስተሳሰብ አለ። እሱን ይዤ እናንተን የምሞግት ከሆነ አይሆንም። መጀመሪያ መጽሐፍ ቅዱስን ይዤ ነው መምጣት ያለብኝ ለማለት ነው። አሁን ያንን መጀመሪያ ያስኩት ነገር እኮ ነው። ለምሳሌ ሰው የሆነ በብሔር እንኳን የሆነ ብሔርን ይዞ መጥቶ ይሄ ብሔር ነው ልክ ቢል የራሱ ብሔር እሺ እንዲል አያደርገው። ልክ እንደዛ አንድ ሰው ሃይማኖተኝነት ውስጥ ሆኖ ድምፅ አለ የሚረብሽ መሰለኝ ገነት እና የሆነ አስተሳሰብ ይዞ መጥቶ የኔ ደግሞ ቅኖና የኔ ዶክትሪን ነው ብዬ ይዤ መጥቼ የሙሉ ወንጌልን ዶክትሪን ለምሳሌ እኔ ሙሉ ወንጌል ነኝ። የሙሉ ወንጌልን ዶክትሪን ይዤ መጥቼ እዚህ ጋር በቃ ይሄንን ካልተቀበላችሁ ብል አይሆንም። ምክንያቱም እናንተ እንደ መጽሐፍ ቅዱስ ነው የምታምኑት፣ እንደ መጽሐፍ ቅዱስ ነው የምንግባባው። ልክ ቤተናታኒም እንዳሉት አንድ መጽሐፍ ቅዱስ ይዘን ለምንድን ያልተግባባ ነው ስንል የያዝነውን መልቀቅ አንፈልግም ማናችንም። ስለዚህ የያዝነውን የሚያስለቅቅ እውነት ከመጣ እኔ እምነቴን መተው እምነቴ ማለት ከዚህ በፊት ያዝኩትን ዶክትሪን ብዬ ያመጣሁትን መልቀቅ አለብኝ። ምክንያቱም መጽሐፍ ቅዱስ የእግዚአብሔር እውነት ስለሆነ ከኔ ዶክትሪን አይበልጥም። ምክንያቱም
እና ይቅርታ እና መጀመሪያ የያዝኩትን እውነት መልቀቅ ስለማንፈልግ ነው። አብዛኞቻችን በጣም ብዙ ለእግዚአብሔር ቃል እናስቸግራለን። ምክንያቱም ከእግዚአብሔር ቃል የሚበልጥ ኢየሱስ ጸጋ ትቀጥላለህ። አይ ትቀጥላለህ። አሁንም ሀሳብ የተረዳው ስላልመሰለኝ አሁንም ስም አትጠቅስም እንጂ ተቋማዊ እይታ ላይ ነህ። ስለዚህ ምን መሰለህ ማድረገው እኔ ከመጽሐፍ ቅዱስ አንድ ጥቅስ አመጣና ያንተን መረዳት የኔን መረዳት ትነግረኛለህ። ተቋም ተው ስም ባትጥራም አሁንም የምትሄደው አራውንድ ዘቡሽ እዛ ላይ ነው። ተው ነው እኮ እያልኩ ያለሁት። አንድ የመጽሐፍ ቅዱስ ጥቅስ እናንሳ። ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ የሚለውን የኦሪት ዘፍጥረት ምዕራፍ 1 ቁጥር 1ን አንተ እስቲ አብራራልኝ። እሺ አመሰግናለሁ። ይቅርታ ቤተናታን አሰራ የሚለው ቃል ውስጥ ሁላችንም ስንመጣ ስንወለድ ሃይማኖት አልባ አይደለም። በሃይማኖት ውስጥ ነው የምንወለደው። እናትና አባቶቻችን የሚያመልኩት ወደዛ ቤተ እምነት እየሄድን ያንን ቤተ እምነት እየተማርን ከልጅነታችን ጀምሮ ነው የምንመጣው። ከዛ እድሜያችን ትንሽ ገፋ ብሎ ራሳችን ወደ ማወቅ ስንመጣ እንዲህ ስለ እምነት ነው ምሳሌ ሰጠሁት እና ያንን ነገር መልቀቅ አንፈልግም። ትልቁ ችግር የሚሆነው ደግሞ ለእግዚአብሔር ቃል ለኢየሱስ ክርስቶስም ትልቁ ችግር የሆነበት ይሄ ነው። መጀመሪያ እኛ የአብርሃም እያሉ ሲያስቸግሩት ነበረ። ግን አብርሃምና ሙሴ ትንሽ ተለቅ ብለው ቢያሉ አብርሃምና ሙሴ በትንቢት ተናግረዋል። ይመጣል የተባለ መሲህ አለ። ለእነ ኢሳያስ በትንቢት ተናግረዋል። ግን መልቀቅ ስለማይፈልጉ መሌጋ የሚረብት እንጣለ ይቅርታ አልኩኝ አይደል እንዴ? መሌጋ ትንሽ ድምፅ አለ ይሰማሃል? ሚውት አድርግ። መልዬ እሺ፣ ሚውት አድርጎታል። እና ስንወለድ ከልጅነታችን ጀምሮ ያደግንበትን ነገር መጣል አንፈልግም። ኢየሱስ ደግሞ ካላስጣለ የሚያስይዘው ነገር የለም። ምክንያቱም መጽሐፍ እንደሚል በአሮጌ አቅማዳ አዲስ ወይን ጠጅ አይቀመጥም። እግዚአብሔር ቃል ደግሞ አዲስ የሆነ የመጀመሪያውን የሚያስጥል ነው። ሰው እኔ ለምሳሌ ጣዖት አምላኪ ከሆንኩ ጣዖት አምላኪነትን ካልጣልኩኝ አዲሱ ነገር እግዚአብሔር ነገር መቀበል አልችልም። በጣም በቅንነትና በእንትን ነው እያወሩ ያለሁት። እኔ መጀመሪያ ያዝኩትን መጥፎ ነገር ካልጣልኩ አዲስ ነገር መቀበል አልችልም። ምክንያቱም የአብርሃምንም ታሪክ ብናይ እንደዚህ ነው የሚያሳየን። አብርሃም በመጀመሪያ ከአባቱ ቤት ጣዖት አምላኪ ነበረ። ከአባቱ ቤት እግዚአብሔር ሲጠራው ጥሎ ነው የወጣው። እኔ ወደማሳይህ ምድር ውጣ ሲለው ጥሎ ነው የወጣው። ካልጣልን አይሰጠንም። ስለዚህ እኛ እውነት ነው ብለን የያዝነውን የእግዚአብሔር ቃል ካስጣለ አስጣለ። በቃ ከእኛ እውነት የእግዚአብሔር ቃል ይበልጣል። ከኛ እምነት እግዚአብሔር ቃል ይበልጣል። መጀመሪያ እንጣለው። ያንን ከጣልነው በኋላ ደግሞ አዲስ ነገር ለሚሆን ከዛስ የእግዚአብሔር ቃል በቅንነት ይቅርታ የሱ ጸጋ አንድ ጊዜ ይቅርታ ከቤተናታንም ከመምህር ጋር አልተግባቡም ይመስለኛል። አሁን አንተ አሁንም ስቲል እያወራ ያለው ስለ እምነት ተቋም ስለ ሃይማኖት ስለሚባል ተቋም ነው። እንደዛ ሳይሆን እሳቸው እያሉ ያሉት አንተም መጽሐፍ ቅዱስን ተቀብያለሁ አምናለሁ ብለህ ይዘሃል። እሳቸውም መጽሐፍ ቅዱስን አምናለሁ እቀበላለሁ ብለው ይዘዋል። በሁለታችሁ መካከል ያለው ውይይት በዚህ ልክ ይሁንና ሁለት መጽሐፍ ቅዱስን የሚቀበሉ ሰዎች ማለት ነው ብለው ውሰድና፣ ግን ልዩነት አላቸው በመጽሐፍ ቅዱስ ላይ አረዳድ ላይ። እሱን እንዴት አድርገን እናስታርቅ? እንዴት አድርገን በሱ ዙሪያ ላይ እንወያይ፣ ወደ አንድ እንምጣ ብለው ከዛ አንጻር ነው መጽሐፍ ቅዱስ ጥቅስ አንስተው እያወያዩ ያሉት እንጂ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ቀድሞ የነበርክበት አሁን መተህበት ወጥተህበት ወጥቶም ተመልሶም ይመጣም አለኩ እሱ አይደለም። አሁን የእሳቸውም ጥያቄ እኔ በተረዳሁት መምህር ልክ ነኝ? ይቅርታ በመሀል ገባው መምህር። አዎ ያው እንዳረብሸው ብዬ ደጋግሜ ስገባ ስለከበደኝ ነው እንጂ የእሱ ጸጋዬ አሁን ምን አደርጋለሁ መሰለክ፣ የሚቀለው ይመስለኛል ትረዳኛለህ ብዬ ነበር እንደዛ ስተነትን የነበረው። አንድ የመጽሐፍ ቅዱስ ክፍል ወይንም ኦሪት ዘፍጥረትን አንስቼ አሁን እኔ እናንተ እንድንማማር እፈልጋለሁ። ያንተን መረዳት ትነግረኛለህ፣ የኔ መረዳት አስቀምጥልሃለሁ። ለምሳሌ አንድ ቀን የሚባለው የእሱ ጸጋ 12 ሰዓት ብርሃን 12 ሰዓት ጨለማ ሲሆን ነው አይደል? በጣም ጥሩ።
ለምሳሌ እነዚህ ፍጥረታት የፈጠሩት ረቡዕ እንደሆነ የኦሪት ዘፍጥረት ወይንም አራተኛ ቀን እንደሆነ ኦሪት ዘፍጥረት መጽሐፋችን ቁጥር 5 ላይ ያስረዳናል። አይሚን ከ5 እስከ ሙሉ የመጽሐፍ ቅዱስን ንባቡን እስከ ምዕራፉ መጨረሻ ስናነበው ዘፍጥረት ሙሉ ታሪኩን ስለሚያወሳ አራተኛው ቀን እንደተፈጠረ ይናገራል። አንብበዋል ያን የመጽሐፍ ቅዱስ ክፍል? ይቅርታ ስራ ላይ ስለሆንኩ ነው የሰማሁ ነው፣ ግን አላነበብኩትም። እሺ ምን ላንብበው? እሺ ሙሉን ምዕራፍ 1 ጀምሬ ከቁጥር 1 ላንብበው። አድምጠኝ በደንብ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃኑን መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማ ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት ብሎ አለው። ማታም ሆነ ጠዋትም ሆነ አንድ ቀን። ቁጥር 5 ላይ ቁጥር 6 ላይ እግዚአብሔርም በውኆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይክፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታች ከጠፈር በላይ ያሉትን ውሃዎች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔር የብሱን ምድር ብሎ ጠራው፣ የውሃ መከማቻውን ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድርን ዘርን የሚሰጥ ሳርና ቡቃያን በምድርም ላይ እንደ ወገኑ ዘር ያለበትን ፍሬም የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሳርና ቡቃያን እንደ ወገኑ ዘሩንም ያለበትን ፍሬ የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርን ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሶስተኛ ቀን። እግዚአብሔርም አለ። ቁጥር 14 ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሆኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔር 2 ታላላቅ ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹን ብርሃን በሌሊት እንዲሰለጥን፣ ከዋክብትን ደግሞ አደረገ። እግዚአብሔር በምድር ላይ ያበሩ ዘንድ በሰማይ ጠፍር አኖራቸው፣ በቀንም በሌሊትም እንዲሰለጥኑ ብርሃንና ጨለማን እንዲለዩ እግዚአብሔር ያ መልካም እንደሆነ አየ። ማታም ሆነ ጠዋት ሆነ አራተኛ ቀን ይላል ቁጥር 19 ላይ። አሁን እኔ ልጠይቅ የምፈልገው አራተኛ ቀን የተፈጠሩት ፀሐይ፣ ጨረቃ፣ ከዋክብት ናቸው ከመጽሐፍ ቅዱስ መረዳት ልክ ነኝ? የሱ ጸጋ በጣም ጥሩ። አሁን ምን አለ እዚህ ጋር ቁጥር 17 ላይ የሚገርም ከቁጥር 16 ላይ ስደግመው ከቁጥር 15 ላይ ስደግመው በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ እንዲሁም ሆነ አለና እግዚአብሔር 2 ታላላቅ ብርሃናትን አደረገ። ትልቁን ብርሃን በቀን እንዲሰለጥን፣ ትንሹን ብርሃን በሌሊት እንዲሰለጥን፣ ከዋክብትም ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው ይላል። በቀንም በሌሊት እንዲሰለጥኑ ብርሃንና ጨለማን እንዲለዩ እግዚአብሔር ያ መልካም እንደሆነ አየ ብሎ ነው አራተኛ ቀን ያለው። ለምሳሌ እነዚህ በሮብ የተፈጠሩት 3ቱ ብርሃናት ከመፈጠራቸው በፊት እግዚአብሔር ቀንም ሆነ ማታም ሆነ እያለ ከላይ ተናግሯል። 3ኛ ቀን ላይ ብንመለከት 2ኛ ቀን ላይ አሁን አንተን መጠይቅ ፀሐይ፣ ጨረቃ፣ ከዋክብት ሳይፈጠሩ እግዚአብሔር እዚህ ጋር እነዚህን ቀንና ሌሊትን መለያ ነው ብሎ እየነገረ ነው። ሳይፈጠሩ አስቀድሞ ግን እግዚአብሔር ቀንም ሆነ ማታም ሆነ ይላል። እሱ እንዴት ሆነ አስረዳኝ ነው። ለምሳሌ አንተ እሺ እንትን ቦታ እንትን ይለኛል፣ ያስወጣኛል። መጽሐፍ ቅዱስ ጋር ብገባ ንገረኝ፣ እኔ ላንብብልህ አጠገቤ ስላለ አትውጣ። እሺ አዎ፣ አሁን ምንድነው ማሰብ ያለብን? መጽሐፍ ቅዱስን እንደ መጽሐፍ ቅዱስ ነው መረዳት ያለብን። መጽሐፍ ቅዱስ እኛ እንደምናስበው አሁን እጃችን ላይ ባለ ወረቀት ወይንም ደግሞ በአፕሊኬሽን አልነበረም። በዛ ጊዜ መጀመሪያ መጽሐፍ ቅዱስ ሲጻፍ በቆዳና በብዕር ነበረ። ብዙዎቻችንም አይገባ። ልክ እንደዚህ ወጥ አሁን በመጽሐፍ ቅዱስ ብዙ ጊዜ ጠፍተዋል፣ ብዙ ጊዜ ተቃጥለዋል። ከዛ ሁሉ ደግሞ እግዚአብሔር እያዳነ ለትውልድ እንዲሆን እዚህ አድርሶታል። ብዙ የሚያጋጩ አሁን ትንሽ ቁጥር ዝቅ ብንል ደግሞ ብዙ የሚያምታቱ ሁሉ አሉ። እግዚአብሔር የምድር ቡቃያ ይሁን አለ ብሎ
ብሎ ግን ከዛ በኋላ ደግሞ አልሆነም ነበር የሚል ቃል ደግሞ አለ። አልሆነም ነበረ ይላል። ለምን አልሆነም ካልን ደግሞ ይሄንኛው የቁጥር መቀያየር ሊሆን ይችላል። ማለት የዚህኛው ምሳሌ ነው የምለው። አሁን ግን እርስዎ ላሉት እንዴት እንደዛ ሆነ ካለ እግዚአብሔር ቀንና ሌሊት ብሎ ጠራው ያለው ጨለማ ሳይፈጠር እግዚአብሔር ጠርቶታል። ገብቶታል? ቤተናታል ሐሳቤን አግኝተው አላቋረጠም። ቀጥልና በገባ ይሻለኛል። አንተ አሁን የተረዳኸውን በራስ መረዳት ምንም እየጠቀስክ ጨርስና ጨርሻለሁ በለኝ። እሺ። እና አሁን እግዚአብሔር እኛ እንደምንጠራው አይደለም። አሁን ለኛ ነው እኮ ፀሐይና ጨረቃ የተፈጠረው ለኛ ነው እንጂ ለእግዚአብሔር አይደለም። እግዚአብሔር ግን ጠዋትና ማታን ያውቃል። ፀሐይም ባትኖር ጨረቃም ባትኖር ለእግዚአብሔር ጠዋት መች እንደሆነ ከሰዓት መች እንደሆነ ሌሊት ደግሞ መች እንደሆነ ያውቃል። መቼ ስንተኛ ቀን እንደሆነ ያውቃል። ፀሐይና ጨረቃ አይነግሩትም ለእግዚአብሔር፣ ለእኛ ግን ይነግሩናል። ለዛ ነው እግዚአብሔር እንደዛ ብሎ የጠራው። ይሄ ነው መረዳት። እሺ ጥያቄ ገብቷል? ምን ብዬ እንደጠየቁ የሱ ጸጋ እግዚአብሔር አያውቅም ብያለሁ። አይ አይደለም ያሉት። በጣም ጥሩ። ለምሳሌ ሌላ መጽሐፍ ላይ ማለት እንደኛ ያወራም ልል ፈልጌ ነው። እግዚአብሔር ያውቃል ስል እንደኛ ያወራም። ለምሳሌ በግብፅ የአባይን ወንዝ የኔ ነው የምትል አዞ አንተ ማነህ ነው የሚለው እግዚአብሔር። እኛ ግን ስናወራ የአባይን ወንዝ የኔ ነው የምትል አልሲሲ ማነህ ልንል እንችላለን። ምን ማለት ነው? እግዚአብሔር መንፈሱን ያያል፣ እኛ ደግሞ ስጋውን እናያለን። አሁን እኛ ቀንና ሌሊት እንደሆኑ እንደመጣና እንዳልመጣ ጨረቃና ፀሐይ ይነግረናል። እግዚአብሔር ግን ያውቃል። ጨረቃም ባትኖር ፀሐይም ሳትኖር እግዚአብሔር ያውቃል ማለት ነው። አያውቅም አላልኩም። አሁንም ቆይ ላስቆምክ። እሺ ተወው ይሄንን። ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ ልምጣ። እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከሰራው ሁሉ አረፈ። 7 ቀን አለ። በእግዚአብሔር አንድ ቀን በሰው ስንት ዘመን ነው? የሱ ጸጋ ምን አሉ? በእግዚአብሔር አንድ ቀን በሰው ስንት ቀን ነው? ወይንም ስንት ዓመት ነው? 1000 ዓመት አይደለ? መጽሐፍ እንደሚለው። በጣም ጥሩ በጣም ጥሩ። እኔ አሁን ልጠይቅ የምፈልገው ይሄን መጽሐፍ ቅዱስ ክፍል ሳነብ መረዳት የምፈልገው እኔ ለይሄ ለተንኮል እንደዚህ ለምንትን ለማለት አይደለም። እሺ ጥያቄን በደንብ ተረዳ። ሐሳቤን ካገኘኸኝ አደራህን። ለምሳሌ ከሰባተኛ አሁን ከሰባት ተብሎ ስንት ነው የሚባለው? 7 ተብሎ አንድ ነው የሚባለው። አይ በቁጥር ለምሳሌ 1 2 3 4 ብሎ 7 አለ አይደለ? እዚህ ጋር አዎ ከ7 ቀጥሎ 8 ነው አይደለ? አሁን እንዲኖር የሚችለው በቁጥር እኛን እንረዳው ነው አይደለ? 1 2 የተባለው በጣም ጥሩ። እኔ አሁን 8ኛው ቀን ነው የናፈቀኝና መች ነው? ለምሳሌ 7 ቀን ብሏልና ያለንበት ቀን አሁን 7ኛ ቀን ላይ ነን። አሁን ማለት እንደዚህ ማወቅ ማለት እኔ ትንሽ ሀሳብ ልሰጥዎት የምፈልገው መጀመሪያ መጽሐፉን ሲጽፍ ዘፍጥረትን መጽሐፍ የጻፈው ሙሴ ነው አይደል? ሙሴ ሲጽፍ መጽሐፉን እንዲጽፍ የነገረው እግዚአብሔር ነው። እግዚአብሔርም እየነገረው ነው የጻፈው ነው የሚባለው። ምክንያቱም እሱ ዘፍጥረት ላይ ስላልነበረ ማለት ነው። ስለዚህ እግዚአብሔር እንደራሱ ነው እንጂ የሚያወራው እንደኛ ያወራ። ምን ማለት ነው? እግዚአብሔር እንደራሱ ሲያወራ ቀንና ሌሊት ሳይፈጠሩ አንድ ቀን ሆነ ሊል ይችላል። ይቅርታ ፀሐይና ጨረቃ ሳይፈጠሩ አንድ ቀን ሆነ ሊል ይችላል። ጊዜው ሄዷል ነው እንጂ ፀሐይና ጨረቃ አልተፈጠሩም። ተረድተውኛል ቤተናታኒም? እና እያንዳንዱ ክፍል አሁን እግዚአብሔር አሁን 7 የሚለው 8ኛ ቁጥር ጠፍቶ አይደለም። እግዚአብሔር 7ን ብዙ ቁጥር ብሎ ወይም ደግሞ የእግዚአብሔር ቁጥር የሚባለው 7 ቁጥር እንደ ብዙ ቁጥር ይታያል፣ ወይም እንደ እግዚአብሔር ቁጥር ሁሉ ይታያል 7 ቁጥር። ለምን ከተባለ 8 ጠፍቶ አይደለም። እግዚአብሔር ግን ያን የተፈጠረበት በቃ ነው 8ኛ 7ኛ። እሺ ጥሩ። 3ኛ ጥያቄ ኦሪት ዘፍጥረት ምዕራፍ 20 እና 21 ላንብብና አሁንም ማሰሪያ ነው 3ኛ፣ ከዚህ በላይ አልጠይቅም። አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር ይላል 21 ላይ
አምላክም በአዳም ከባድ እንቅልፍ አመጣበት ወይም ጣለበት፣ አንቀላፋም፣ ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው ይላል። እኔ አሁን አንተን መጠይቅ መጽሐፍ ቅዱስ እንደሚያነብሰው ያው ብሉይ ኪዳንም ሐዲስ ኪዳንም ለኛ ስለተጻፈ አንደኛ ከጎኑም አንዲት አጥንት አለ፣ ከቀኝ ጎን ነው ከግራው ጎን ነው ብዬ እጠይቅሃለሁ። የመጀመሪያ እንደሚያነብሰው መረዳት ስለምፈልግ፣ ሁለተኛ አጥንትን ወስዶ ስፍራውን በስጋ ነው የዘጋው። ለምሳሌ አጥንትን ወስዶ ለምንድን ነው በአጥንት ያልዘጋው? ለምንድን ነው በስጋ የዘጋው? ይመልስልኝ ነው። ያው እሷ ስትመጣ የሚደፈን ነው ሰው ሙሉ የሚሆነው ሲያገባ አይደለ? ቆይ የእሱ ጸጋ የእኔ ጥያቄን አዳምጠኝ። ቆይልህ ለምን መሰል አሁን መጽሐፍ ቅዱስ እውነት ነው፣ ማዕከሉ ክርስቶስ ነው፣ መሰረቱ ራሱ ክርስቶስ ነው። መጽሐፍ ቅዱስ ነገረ ድነት ምንም ጥያቄ የለውም። ግን ብሉይ ኪዳን የተጻፈልን እንድናውቅ እንድንረዳ መንገድ እንዲሆነ ነው ለሐዲስ ኪዳን። የእኔ ጥያቄ ለአንብባውንም ጥቅሱን ቁጥር 20 ላይ አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር ማህላዊት ሁሉ ስም አወጣላቸው። አሁን ማን አላቸው አይደለም፣ እንደ አይነት ጥያቄ ውስጥ አልገባም። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር ይልና ቁጥር 21 ላይ እግዚአብሔር አምላክም በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም፣ ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው ይላል። የእኔ ጥያቄ ከጎኑ ያለው ግራ ነው ቀኝ? አንድ ሁለተኛ አጥንትን ወስዶ ለምንድን ነው ስጋን የዘጋው? ለምንድን ነው በአጥንት ያልሸፈናት? ለምንድን ነው ስጋ ያለው ብዬ አስረዳኝ አልኩክ። አንተ ስለ ሰርግ ስለ ሔዋን ምናምን አወራክ። አሁን ስለ ባል ስለሚስት ስለ ትዳር አይደለም እኔ የምፈልገው መጽሐፍ ቅዱስ ላይ የተቀመጠችውን እንድትነግረኝ ነው። ቀጥል። እሺ ስጋ ቦታውን በአጥንት ያልዘጋው አዳም ሔዋንን ሳያገኝ ጎዶሎ እንደሆነ ወይም ደግሞ ቀጣይ በሚኖረው ነገሩ ሁሉ አዳም ከሔዋን ጋር ሙሉ እንደሆነ ለማሳየት ነው። ለምን? ሌላኛው ጥያቄ ደግሞ ምንድን ነበር? የአሁኑን ምን አልከው? አጥንትን ወስዶ ስፍራውን በስጋ የዘጋው አጥንት ያላደረገው ለምንድን ነው አልክ? ያለ ሔዋን ጎዶሎ እንደሆነ። እሺ ይሄንን መረዳት ኬት አገኘው? ሁለተኛውን ጥያቄ ከመመለስ በፊት አሁን ይሄንን ኬት አገኘው? መጽሐፍ ቅዱሳዊ ማስረጃ ንገረኝ። ልክ አሁን ያልካትን ቀጥታ ወስድልኝ መጽሐፍ ቅዱስ ላይ። እኮ አሁን እኮ ያነበቡት ክፍል እኮ ራሱ ይናገራል። አዳምን ሲያየው እግዚአብሔር እንትን እንደ ጎዶሎ እንደሆነ ምን መሰለህ የሚለው ለምን መሰለህ? እኔ አሁን መጽሐፍ ቅዱስ ብቻ ብዬ ማምን ሰው ነኝ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነኝ። መጽሐፍ ቅዱስ ብቻ ብለን የምታምነው ቤተክርስቲያን ነው ማስተምረው ይሄ ነው። ሌሎች አዋልድ መጽሐፍት መጽሐፍ ቅዱስን የሚያብራሩ የሚተነትኑ እንድንረዳው የሚያደርግ ነው። እሺ አሁን አንተም እንድትረዳው እኔ የምፈልገው ነገር አንቀላፋም ከጎኑም ሁለተኛው ጥያቄ ነው። ከግራ ነው ከቀኝ ነው ያልኩክ። እኔ የምፈልገው አንዲት አጥንትን ወስዶ ከአዳም ጎን አጥንት መልሶ አድርጎ መሙላት ሲገባው እግዚአብሔር እንደ ሰውኛ መረዳት በስጋ ዘጋው ነው የሚለው። ለምንድን ነው በስጋ የዘጋው? ለምንድን ነው አጥንት ያላደረገው ነው የኔ ጥያቄ። ሁለተኛው ከግራ ነው ከቀኝ የሚለውን አስረዳኝ መጽሐፍ ቅዱስ እንደሚያነብሰው። እንትን ነው አሁን እኔ ለጠየቁት ጥያቄ እዛው ጋር ያለውን ቃል ነው የጠቀስኩት። እኔም መጽሐፍ ቅዱስ ብቻ ብዬ ነው የማምነው። ማለት መጽሐፍ ቅዱስ ብቻ እንትኑም ራሱ የኛ የእግዚአብሔር ቃል ብቻ ብለን ነው የምናምነው እና በእግዚአብሔር ቃል ብቻ ከተግባባን እዛ ጋር ራሱ ይናገራል ጎዶሎ እንደሆነ ያለ ሔዋን ይናገራል። እና ደግሞ እዛ ጋር በስጋ የዘጋው ያለ ሔዋን ሳትመጣ አዳም ያለ ሔዋን ሙሉ እንዳልሆነ ያሳያል። ከግራ ይሁን ከቀኝ ደግሞ ላሉት እውነት ለመናገር አላውቅም፣ አላነበብኩም። እንደዛ ከየት አካባቢ እንደሆነ መጽሐፍ ቅዱስ ብቻ ከሆነ መጽሐፍ ቅዱስ ላይ አላገኘውም። ማወቅ ፈለኩኝ። ልብስ አንድ መጽሐፍ ቅዱስ እንደሚያነብ እንግዳ ሰው ማወቅ ፈለኩኝ። ምን ብለህ ትመክረኛለህ? እኔ አስተማሪ አይደለሁም፣ የመጽሐፍ ቅዱስ አስተማሪ አይደለሁም። እኔ ተማሪ ነኝ። ስለዚህ እንግዲህ ተማሪ ስለሆንኩ ያው ተምሬ ጠይቄ ነው የምነግሮት። በዚህ ጉዳይ ጠይቅ ንገረኝ ካሉ ማለት ነው። እሺ ምናልባት በደንብ እንድታየው አንተም ቁጥር 22 ላይ ምን ይላል መሰለህ? ይሄን ላንሳና ለቋጭ። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት ይላል። በስጋ ዘጋው ብሎ ሴት አድርጎ ሰራት ይላል። እግዚአብሔር ስጋን ከየት አምጥቶ ነው የዘጋው? አዳምን ስፍራውን ጎኑን ከአፈር ነው ስጋን ያመጣው። ከአፈር ስላበጀው አዳምን። እሺ መጽሐፍ ቅዱስ ማስረጃ አፈር ስጋ እንደሚሆን መጽሐፍ ቅዱስ ማስረጃ የሱ ጸጋ
እንትን አዳም ከአፈር እንደተሰራ የአዳም አጥንት የተሰጋው ስፍራው በስጋ ነው። ስለዚህ ከአፈር ነው ብለኛል። አፈር ስጋ እንደሚሆን መጽሐፍ ቅዱሳዊ ማስረጃ ስጠኝ። አዳምንም ወስዶ ከአፈር አበጀው ይላል እኮ መጽሐፍ ቅዱስ። በቃ እንደዚህ እናደርግ። የእኔ ሀሳብ ምን መሰለህ? አሁን ይህን ያነሳውበት የመጽሐፍ ቅዱስ ይበቃናል። የሱ ጸጋዬ ከኔ ጋር ብዙ ተማምረናል። ሌሎች ወንድሞች እህቶች አሉ ይጠብቁሃል። እኔ ሀሳቤ ግን ምን መሰለህ? አሁን እንዲህ አይነት ጥያቄ ድንገት አንተም ከመሀል ጠቅሰህ ያላነበብኩት ያልደረስኩበት ሊኖር ይችላል። እሱ አይደለም ፖይንቴ። እኔ አሁን አንተ ለምሳሌ አንተን መረዳት ልውሰድና አንተ የተረዳኸውን ቤተ ናታኔም እንዲይዝ ምን እናደርግ ነበር? ከመጀመሪያው ጀምሮ ጥያቄ የነበረው የኔ ጥያቄ ገብቶሃል? ለምሳሌ አንተ አሁን ቆይ አድምጠኛ። ለምሳሌ አጥንት ወስዶበት በስጋ መስጋቱን አንተ ስለ አዳም ስለ ሔዋን ስለ አጋርነት የተረዳውን መረዳት ሌሎች ቦታ ላይ ምን መረዳት እፈልጋለሁ? ገብቷል አይደል? ሐሳቤ ተቀበልኩ እኮ እሺ፣ ተቀበልኩ፣ ግድ የለም። ልክ እዚህ ጋር ያለው መረዳትን ሌሎችም የሐዲስ ኪዳን ላይ መጽሐፍ ክፍል ይሁን የብሉይ ኪዳን ላይ መረዳት እፈልጋለሁ። ግን አሁን የአሁኑ ላይ እቀበልሃለሁ። ልክ ነብዬ ይኸው ተቀብዬ ማች አድርጌ እወጣለሁ። አዲስ ኪዳን ላይ ሄጃውን የሆነ ጥቅስ ባመጣ ልዩነቶች ይመጣል። አሁን እዚህ ጋር መንፈስ ቅዱስ አስማምቶን ነው ካልን እዛ ጋር መንፈስ ቅዱስ ሊያስማማን ይገባል። ካልሆነ የሆነ ጥያቄ አለ በመሃላችን መሃል። ስለዚህ ይሄንን ኮመን የሆነ አንደርስታንዲንግ መረዳት መጽሐፍ ቅዱስን እንዴት እናምጣው? ልክ አሁን አዳምና ሔዋን እንደተረዳ ነው አዲስ ኪዳን ላይ ያለውን እንዴት እናምጣው ነው እኔ ጥያቄ። አሁን ገባ እንጂ መጽሐፍ ቅዱስ ጥቅስ እያነሳው ይሄ ምን ይላል እያንዳንዱ ነገር እንመርምረው አይደለም የኔ ጥያቄ። ነገ ተነገ ወዲያ ደግሞ ከነገረ ድነት ጋር ምን ያገናኘዋል ጥያቄ እንዲመጣ አልፈልግም። የተቀመጠልን ለህይወት ቃል ነው እንድንማርበት ስለሆነ ማለት ነው። ስለዚህ በዛ አውርተውና እንዴት እናቀራርበው ነው። አሁን የምፈልገው ተቋም አሁንም እንዳጠራ ግለሰቦች እንዳጠራብኝ መጽሐፍ ቅዱስን ብቻ አሁን እኔ እናንተ በተነጋገርነው ኃይለ ቃል መሰረት ልክ አዲስ ኪዳንም ስንሄድ ለምንድን ነው ማንስማማው? ለምሳሌ አብርሃም የይስሐቅ አባት መሆኑን መጽሐፍ ቅዱስ ነግሮን ተስማምተናል። አሜን፣ አንተም አሜን እኔም አሜን ብያለሁ፣ እውነት ነው ብለናል። በሌላ ቋንቋ ያዕቆብ የይስሐቅ ልጅ መሆኑን ደግሞ ተነጋግረናል። ምንን መሰረት አድርገን እውነት ነው አለን። የያዕቆብ አምላክ አያት አብርሃም ነው አለን። መልካም። ልክ በዚህ ባለ መረዳት አዲስ ኪዳን ላይ ስንመጣ ደግሞ ማንግባባቸው ትርጉሞች አሉ፣ መረዳቶች አሉ። እነሱን እንዴት ወደ አንድ እናምጣው? ልክ አሁን እንደተግባባ ነው እንደ አዳምና ሔዋን። አዳምና ሔዋንን አግባብተን አዲስ ኪዳን ላይ ለምንድን ነው ልዩነት አባቴ ከልጅነቴ ስወለድ አባቴ አንተ ስምህ እንዲህ ነው አንተ እንዲህ ነህ ነግሬሃለሁ ካለኝ እሺ ብዬ ሄድና መንገድ ላይ የሆነ ሰውዬ እውነት የሆነ ነገር እኮ ነው አንተ እንዲህ ነህ እንደዚህ አይደለህም ቢለኝ የአባቴን ይዤ እጣለዋለሁ። እና መጀመሪያ በውሸት ተሞልቼ ልመጣ እችላለሁ እናንተ ጋር መስፍኔ ጋር ለምሳሌ በውሸት ተሞልቼ ኖ እንዲህ ነው እንዲህ መሆን አለበት ምናምን ስል ማስረጃ የመጽሐፍ ቅዱስ ካልሆነ ከንቱ ነው። ስለዚህ እሱ ነው ሀሳብ ምንድን ነው ቀደ ምንድን ነች ብዬ የተነገረኝን ቆሻሻ አላለብኝ። በቅድስና መጽሐፍ ቅዱሳችንን እንደረግን መረዳት አንችልም በፍጹም። መጽሐፍ ቅዱስ በቅንነት መገናኝተን እኮ የሆነ ሃይማኖት እኛ እዚህ ያለ ነው በጣም በቂ ነን። መጽሐፍ ቅዱሳችንን መነሻ አድርገን እግዚአብሔር የሆነ ነገር ብለን ስም ጠርተን ማድረግ እንችላለን። ለምን ሲባል ውስጣችን ያለው ቆሻሻ ነው ያንን የሚያደርገው። ነገር ግን ያንን ቆሻሻ ከጣልን እውነተኛውን እግዚአብሔር ለመረዳት ከሆነ እዚህ ጋር የመጣ ነው የመጀመሪያውን እንጣል ለማለት ነው። ስለ ሃይማኖት አይደለም ያወራሁት። እና ግን አብዛኞቻችን ዘረኛ እኔን ጨምሮ ዘረኛ ስለሆንን ብሔርተኛ ስለሆንን በቃ በሃይማኖት እንኳን ብሔር ጀምረን ሃይማኖት የእንትን የሚባል ሃይማኖት የእንትን ነው እያልን እስከ መገነጣጠል ስለደረስን ያንን ካልጣልን ደግሞ አይገባንም ነው የኔ ሀሳብ። የእግዚአብሔር ቃል አይገባንም። ልክ ቤተ ናታኒም እንዳስረዱኝ አሁን በቅንነት
ምናልባት እርሳቸው የኔ ሃይማኖት ላይሆኑ ይችላሉ፣ ግን አባ ብዬ ብጠራ ምን ችግር አለው? እዚህ ጋር አባ ብዬ አክብሬ እሺ መምህር እያልኩ ብነጋገር ምንድን ነው ችግሩ? አብዛኞቻችን ግን እንደዛ አንፈልግም። በቃ ከጠመጠመ አንተ ብለን ማዋረድ ነው የምንፈልገው። እዛኛውን ቤት ያለ ፓስተር ከሆነ ሱፍ ከለበሰ መዘርጠጥ ነው፣ ነብይ ነኝ ካለ እንዲህ መባባሉ መጽሐፍ ቅዱስን እንዳንረዳ ያደርገናል። ለምን ይሁዳ አይነት ልብ ይሰጠናል ማለት ነው። በልባችን የይሁዳ ይቀመጣል። ስለዚህ አብሮ እየበላ ታምራት እያደረገ እያየ በ30 ብር ያዋጣኛሉ እንደማለት ማለት ነው።